ይሄ ሁላ ብጥብጥ ይሄ ሁላ ጭቅጭቅ የሚመጣው በማን ነው? በአብርሽ ምክንያት ነው። አሁን ሴቶች ጭራሽንም ፍቅርና እንዲሁም ደግሞ ሩታ ሊጋደሉ የቀራቸው ነገር የለም። ይህንንም ደግሞ ሴቶችን እንዲጋደሉ የሚያደርገው አንደኛው አብርሽ የራሱ ተጠያቂ ነው ማለት ነው። እዚህ ጋር ቆይ ግን ምን ጀብድ እየሰራ መስሎት ነው እነዚህን ሴቶችን የሚጨማምራቸው? እኔ እኮ ግራ ይገባኛል አንዳንድ ጊዜ። ሴቶቹም ደግሞ እናንተ ራሳቸውም ችግር አለባቸው እዚህ ጋር አብርሽ አልፈልግም በቃ ካላ እናንተ ምንድነው አብርሽን አንዴ ፍቅርን አንዴ አብርሽን እየጠራችሁ ያላችሁት በዚህ ሰዓት ማለት ሄርሜላና ሩታ አንድ ሆኖ አንድ ጊዜ ትላንት እንዳየ ነው አብርሽን ጠርቶት ነበር። ዛሬ ደግሞ እንዳያችሁት ሁለታቸውንም እየጠሩ ጭራሽንም ጎሮ ለጎሮ እንቅ ነው የተደራረጉት ማለት ነው። ማን ፍቅርና ሩታ። ይሄን ደግሞ የእያንዳንዱ ተጠያቂው ማን ነው? አብርሽ ነው ማለት ነው። ሲቀጥልም ደግሞ እናንተ ሩታና እንዲሁም ደግሞ ሄርሜላ በሄርሜላም በወንድሙ አውርተዋል። ይሄ የአብርሽ ወንድም ሩታም ደግሞ በአክስቷ ብዙ ሰዎች አውርተዋል። በቃ ያኒ ከዚህ በኋላ አብርሽን እንደታገኘው እንዲሁም ደግሞ አብርሽን እንደትፈልገው እዚህ ጋር ብዙ ነገሮች እየተደረጉ ነው። ስለዚህ በቃ አብርሽ ምናልባት ያኒ የተወዳጅነት ስሜት ተሰምቶት ከሆነ እነሱ ከሱ መራቅ አለባቸው ብሎ ብዙ ጊዜ አውርቶ ነበር ማለት። ነገር ግን ሩታም ይሄንን ነገር ልታደርገው አልቻለችም። ሄርሜላም ደግሞ ይሄንን ነገር ልታደርገው አልቻለችም። ከአብርሽ ምን እንደ እኔ እንጃ የሆነ ጊዜ ዳኒ ሰምታችሁት ከሆነ እኔ አላቅም እናንተ ሰምታችሁት ከሆነ ማለት ነው ዳኒ እናንተ በሱ ላይ በዚህ ልክ የምትሆኑት እናንተ ምንድነው ነገሩ? ችግሩ ምንድነው? እሱ ላይ ደግሞ ያገኛችሁት ነገር ምንድነው? ከሌላ ወንድ ደግሞ በምንድነው የተለየ ብሎ ለሁላችንም ጥያቄ የሆነብን ነገር ለራሳቸው ጠይቋቸው ነበር። የነሱ መልስ ደግሞ እሱ እኛ ላይ በሚያሳይን አክት ተነሳስተን ነው እንደዛ እያደረግናለ ነው እያሉ ነበር። ዛሬ ደግሞ ከፍቅር ከሆነበት ጊዜ ጀምሮ ሩታና ሄርሜላ ከታረቁ ጊዜ ጀምሮ አብርሽ ሳይመጣ እነሱ ራሳቸው ነው ወደ አብርሽ እየሄዱት አሉት። ስለዚህ ለምንድን ነው ራሳቸውን መታከብሩት? ለምንድን ነው ራሳቸውን መተመስሉት? ለምንድን ነው ደግሞ ቤተሰቦቻቸውንም እንዲሁም ደግሞ ራሳቸውን የምታሰድቡት? ሄርሜላና እንዲሁም ሩታ ማለት ነው። ትላንት እንዳያችሁት አይ እንግዲህስ ሄርሜላ ምንም ነገር አታውቅም የሆነ ነገር አስባሽና የሆነ ነገር እንትን አድርገሽ ነው ያመጣሽ እንደሆነ አቃለሁኝ። አንቺ በሰላምሽ አይደለም እኔንና ሄርሜላን አንድ ሆኖ የምትይን ነገር እስከ ዛሬ ያላልሽን ነገር ዛሬ እንዴት አድርገሽ ነው ይሄንን ነገር የምታወሪው? ይሄ ነገር ለሰሚው ለተመልካችም ለሚሰማ ሰው ሁላ ግራ የሚያጋባ ነገር ነው። የተኛ ሴት ናት ባሏን ከሌላ ሴት እንደምትድር አሁን አንቺ እኔን ከሄርሜላ ልትድሪ ነው እያላት ነበር። አሁን ደግሞ ያባሰው መጣ ይላል ሀገሬ ሰው። የምሬኔና በጣም ነው ነገሩ ግራ የሚያጋባው ማለት ነው። በዚህ ልክ መሆናቸው ተገቢም አይደለም አግባብም አይደለም ሲጀመር ማለት ነው። የምሬን ተረጋጉ። በተለይ ተለየ ሩታና እንዲሁም ደግሞ ሄርሜላ በቃ ትድረሱብኝ ካላ እስቲ እናንተ ቁርጥን በሉና በቃ አሁን ጓደኛ ሆናችኋል አይደል? ይሄ ጣውንትነቱ ቀርቶባችሁ ወደ ጓደኝነት ተቀይራችኋል አይደል? ስለዚህ ሁለታችሁ በቃ የራሳችሁን ስራ ይይዛችሁ ነው ሁለታችሁም በፈለጋችሁበት በየብቻችሁም ቢሆን አንድ ላይ አብራችሁም ቢሆን ሁለታቸው አንድ ሆናችሁ ብትሞቱ ተገቢ ነው ብዬ አስባለሁ። እዚህ ጋር ሌላ ወከባ ሌላ ጭቅጭቅ ነው እየፈጠራችሁት ያላችሁት። ምክንያቱም እናንተ ወደ አብርሽ በሄዳችሁበት ቁጥር አብርሽ ደግሞ ሌላ ነገር እየተሰማው እናንተ ወደ አብርሽ ስትሄዱ አብርሽ ደግሞ ሌላ ነገር እየተሰማው ታዳ ይሄ ነገር እንዴት ነው እስከመች ነው እንደዛ የምትቀጥሉት? የምሬን ግራ ያጋባል። አንዳንዴ እኮ ለተመልካችን ማሰብ አለባችሁ። ጭራሽ ሩታና ፍቅር ደግሞ ጎሮሮ ለጎሮሮ እንቅ ከዛሬ ስንተኛው ጊዜ ነው መሰላችሁ እንደዛ ሲተናነቁ? ሶስተኛ ጊዜ ሁለተኛ ጊዜ ነው መሰለኝ። የሆነ ጊዜ እንደዛ ፍቅር ስትመጣ እንደዛ ነበር ብጥብጥ እየተፈጠረ ነበር። አሁንም ደግሞ ያ ራሱ ተጀመረ ማለት ነው። የምሬን በጣም ነው የሚያስጠላው።